ባጫ ደበሌ አንድ ንግግር አድርጓል ሰሞኑን። ባጫ እንኳን እስክስተኛ ነው እንደዚህ አመጣና ጌቾ አሁን ጠርቶ ባጫን እንደዛ ቢለው አጠገቡ ባጫ እስክስተኛ ነው። ባጫን ዝም ብሎ አመጣና አልብሶ ወታደር አደረገው ነው ያለው። እና ባጫ ሰው ነው። ቪዲዮ በየቦታው እየተለጠፈ አይቼዋለሁ። የምር ቅሞ ገና ቅሞ እያለከለከ መምጣቱ የሚያስታውቀው ማይኩን ሊነክሰው ምንም አልቀረም። የገዛ ከንፈሩን እያላመጠ ነው። ማስቲካ የሚበላ ነው የሚበላው ከንፈሩን ሲያኝክ። እንደዛ እያደረገ ሚዲያ ላይ ወጥቶ ልቅልቅ ያለ ነገርና ዘመነ ካሴ 4 ኪሎ ክፍት ቢደረግ እንኳን አይመጣም ምናምን ይላል። ባጫ ደበሌና አብይ አህመድ ገብተዋል። እንኳን ዘመነ ካሴ አያቱ ቤት መግባት ቀርቶ ምኒልክ ቤተ መንግስት እኮ ነው የሚገባው። ያን ቤተ መንግስት የሰሩት አያቱ መሆኑን አያውቅም። አጼ ምኒልክ ናቸው። ባጫ ደበሌ ገበቴ ለማቀፍ የማይበቃ ሰው ሆኖ ኤርትራ ላይ አባቦ እያለ ሲዘፍን የነበረ ሰውዬ በየእስር ቤቱ አሁን እሱ ለቤተ መንግስት የሚበቃ ይህን ዘመነ የ4 ኪሎን ቤተ መንግስት የማያውቀው አድርጎታል። 4500 ዘመን ይህንን ሀገር የሰሩ አያቶች ቅድመ አያቶች ናቸው ያሉ እና በስልጣንና ወይ ይሄ መንግስት ገንዘብ ይስጠው ይላል። ምን አይነት ድንቁርና ነው መድኃኒዓለም! ይሄ መንግስት በቃ ለእነዚህ ሰዎች ገንዘብ ይስጣቸው ይላል። ለነዘመነ ገንዘብ ይስጣቸውና ገንዘብ የሚፈልጉ ከሆነ በቃ ጦርነቱን ያቁሙ ይላል። ዘመነ የበላይ ዘለቀ ልጅ መሆኑን ይረሳዋል። በላይ ዘለቀ እንኳን ገንዘብ እንዴ አንዴ በላይ ብላኛለች እናቴና እኔ ሹመት አልፈልግም ብሎ እምቢ አለ። ጣሊያን ደግሞ አትገብርልኝም ቢለው እጅ ማትሰጠኝ ከሆነ ልጅህን እገላለሁ ቢለው ልጅ ካገር በላይ አይደለችምና ብትፈልጉ ቀቅላችሁ መበላት ትችላላችሁ፣ ልጅ ግን ከኔ ሀገር በላይ አይደለችም ያለ እንዴ ምን አሁን እነ ባጫ የሚያውቁት አለን የሚሉት ታሪክ የከብት ጭራ ተከትሎ ኩበት ለቀማል። ከዛ የዘለለ ፊደል እንዴት ይቀረጻል፣ ዜማ እንዴት ይደረሳል፣ ፍልስፍና ምንድነው፣ ስነ ከዋክብት ምንድነው፣ ጽሁፍ ምንድነው፣ አገረ መንግስት ግንባታ ምንድነው ምናምን ሀፍኑ አይዲያ ምኑን እስቲ አንድ ሊያመጡ አይችሉም። ደጋግሜ እየተናገርኩ የለም ምንም ስለሌለ ነው። አሁን እጅግር የሌለው ነገር ግራ አይገባቸው። ኢትዮጵያን የምታከል ሀገር እጃቸው ላይ ወደቀች። ምኑን ከምን ያድርጉት? አማርኛ ስለተሰካካ ብቻ ካወራው ከባድ ነው የሚሆነው። ባጫን በኦሮምኛም በአማርኛም በፈለከው ቋንቋ ተናገር በለው። ኬንያ ወስደው ኡጋሊ የሚባል ገንፎ አለ። ኡጋሊ ከጫት በኋላ ኡጋሊ ይበላል መሰለኝ። ፊቱ ምንድነው ቂቤ ተለቅልቆ የሚዞር ነው የሚመስለው። በአንዲት ሴትን ከሶ ሰነዱን ያወጣንበት የ5 ሚሊዮን 11 ሚሊዮን እንደቀለዱ በዚህ ሀገር ላይ በቃ የትን ምኑ እንደሚያደርጉት እኮ ገንዘቡንም ምኑንም እንዴት እንደሚያደርጉት አያውቁም። ግራ የተጋባ ስብስብ ነው እና ለቤተ መንግስት ነባጫ ቀርቦ ነው እነዘመነ ሩቆ ነው ኑ ቢሏቸው አይመጡም። ከትግራይ የሚመጡ ሰዎች ቢሆኑ 27 ዓመት ባጫ ደበሌ ገራባ የቃመ ፌስታል ይዞ እንዲዞር ያደረጉ ናቸው። ሲፈልጉ ደግሞ ብድግ አድርገው የጀነራል ማዕረግ ሰጥተው እንደው በጣም እኮ ነው። አንድ የተወሰኑ አሉ የምናያቸው ሰሞኑን የጀነራሎቹንም ስብና ለመገንባት በሚል የሚጻፈው የካድሬዎቹ የሚጽፉት ነገር ግራ ይገባል። ወታደሩ ቴክኒክ አዋቂው እንደዚህ የምትገጥመው ነው ወቀው እንዳለ እንደዛ ብለው የሚያመጧቸው ቲፒኤልኤፍ ጦጦ በል ብላ ወደ ላይ አንድ ስተኩስ ሱሪውን አበላሽቶ የተማረከ ሰውዬ ከማን ጋር እንደምትገጥም ወቀ ይላሉ። እነዛ ሰዎች እኮ ትግራይ ላይ ያሉ ሰዎች ማንን ነው እስኪ ጥራ ጀነራል ፊልድ ማርሻሉ ብርሃኑ ጁራ እሱን እዚህ ቦታ ነው የማረክ ነው እንዴ በሙሉ እኮ ነው የምነግርህ። አሁን አሉ የሚባሉ ጀነራሎች በሙሉ ቲፒኤልኤፍ ማርካ አንበርክካ ይነዳቻቸው። አሁን ስትማርክ ደግሞ ሌሎችን ስትማርካቸው አባታችን ተማርከዋል እኛም ተደግመናል በሉ እያሉ የምታስደግማቸው ነው። አሁን ሸረሪና የሚባል ቦታ ራሱ እንደ ሸረሪት አንበርክካ ነድታቸው ቦታዋ ሸረሪና ነው የምትባለው። የምር እንደዚህ ተሰልፈው
በጓዝ ሲሄዱ ጉንዳን ነው የሚመስሉት፣ ወታደርም አይመስሉት። ጠቅላላ የረገፈ ትከሻ እዚህ በቀይ ቦኔት በምናምን አሳይተው ሸረሪና የሚባል ቦታ ላይ እንኩቶ አርጋቸው እኔ ከዛ የሚያቀራሩት ነገር አላቸው። አናንቆ ለማረክ ለማጣጣል የሞከረው ባጫ ደበሌ ዛሬ እየተመለከተ ይሆናልና የቅዳሜ እንደተጠበቀ ሆኖ አሁን ደግሞ ቆይቶ ሲምፕሊ ባጫ አሁንም ይሄንን አይቶ ታላቁ ሩጫ ነው እንዳይል እንጂ እንደለመደው ሰሜን ወሎ የነ አርበኛ ድርሳን ብርሃኔ እነ አርበኛ መሬ ወዳጆ እጁን አንከርፍፎ ተሰልፎ እንዲሄድ የሚያደርጉት ሰራዊት ብዛት ስታየው የሚያሰለጥኗቸው መማረክ ነው እንዴ ነው የምትለው? እንዴ ለመዋጋት ሂዶ እንዴት ሰው በዚህ ደረጃ ይማረካል? አንድ በጣም ፈሪ ሰው አሉ ወስደው ጦር ሜዳ ትዋጋለህ ምናምን ብለው ወሰዱ እና በጣም በፈሪነት ነው የሚታወቃል። እና የምሽግ ውስጥ ገብተው መተኮስ ሲጀምሩ እዛ ኩርትም ብሎ ምሽግ ውስጥ እያለ ያለቅሳል ጥይት ሲጮህ፣ ሌላው በምሽጉን ተገን አድርጎ እየተኮሰ ነው። እና አንዱ ይናደድና አተ ምን አይነት ፈሪ በጭባጫ እንዴት እንደዚህ ትፈራለህ? አተኩስም እንዴት ተነስተ ምናምን ይለዋል። እኔ ሳልፈልግ ነው የመጣሁት፣ እኔ እንዲህ አይነት ነገር አልወድም እያለ ያለቅሳል። እና ትንሽ ቆይቶ አንተ ወንድ ልጅ እንዴት እንደዚህ ያለቅሳል ሲለው እኔ ፈልጌው እንዳልሆንኩ ምን ነው ሴት አርጋ በፈጠረችኝ ናቴ ማምለጫ ማለት ነው። አንተ ይሄ ምን አይነት ፈሪ ነው? ሴት አርጋ በፈጠረችኝ ይላል እንዴ? የእቴጌ ጣይቱ ሀገር እኮ ነው ይሄ። በሴትና በወንድ መካከል ወንድ ልጅ በአባባል ወንድ ልጅ አያለቅስም ስለሚባል ነው እንጂ ሴትማ እዚህ ያለ ስንት ጀግና ሴት ያለበት ሀገር እንደው መዋጋቱን ተው። ሴት ልጅ እኮ አምጦ መውለድ እንኳን ሌላውን ተው፣ አምጦ መውለድ እንኳን ለሴት ልጅ ያንን የምጥ መከራ እንኳን እንዴት ከባድ እንደሆነ እሱን መሻገር እንኳን እኮ ትልቅ ነገር ነው። ይሄ ልጅ ጠምዶኛል እንደዛ ሲለው ደግሞ ይሄ ልጅ ጠምዶኛል እኔ የምትወልደውን ሴት መቻልኩኝ እና ጦር ምሽግ ውስጥ ነው እነ ባጫ ጠቅላላ ወደኋላ ሂዶ ታሪካቸው ቢጠና እንደዚህ እየተንበጫበጩ በሶ ለባጫን እንዴት ባጫ አላችሁት? አባዱላ ተጠየቀ። በሶ ለሁላችንም ሊሰጥ ውሃውን አብዝቶ ተንበጫብጮበት ነው። ከዛ ባጫል ነው። እነዚህ ተሰባስበው ጀነራል የሆኑት አባዱላ ነው ምርኮኛ ነው፣ ባጫ ነው ምርኮኛ ነው። ማን ነው ምርኮኛ ያልሆነ? ያ ማን ነው? አለምሸት ደግፌ የሚባል አለ፣ ባጫ ነው። አጫሉ ሸለመ የሚባል አለ። አንድ ጀነራል እኮ አንድ ያልተማረከና እንዲህ በዚህ አውድ በዚህ ይሄን ጀግንነት ፈጽሟል የምትለው አንድ ሰው መጥራት አትችልም። በሙሉ ያለ ምርኮኛ ነው። ከዛ ምርኮኛም ያልሆነ እንኳን ብታገኝ በመካከል ቲፒኤልኤፍ ከየሰፈሩ የእውነት እንዴ እኒኒኩ ንገሩን ባዮች ናቸው። እንደ ገጣ ባህያ ተከሻው አልቆ በማዳበሪያ አልተሸክሞ ገብስ ገስ እያለ ሰፈር ለሰፈር ሲዞር ማዳበሪያውን አስጥላ ጀነራል ቲፒኤልኤፍ ጊዜ ይላት እስካሁን ድረስ ግፋ ቢል ቢቀይር ማሸላ ይላል እንጂ ገብስ ከማለት የትም ሊሄድ አይችልም ነበር። ባጫ በሙሉ ማዳበሪያ ያዝለው በየመንደሩ የሚዞሩትን እየለቀሙ ወስደው ጀነራል አረጓቸው። እንዴት ነው ውትድርና የሚመጣው? የት ጋር ነው ልትዋጋ የምትችለው? ከዛ እነሱ ሰው ሆነው ሌላውን አናንቀው አንደርማይን አድርገው የበታች አድርገው ሊያቅራሩ ይሞክሩላል። ና ግባ ብትለው ክፍት ብታረግለት ማንም የሚመጣው ፋኖ የምትለው ነው ይላል። ጭንቅ ሲይዘው ፋኖ እንዴት ከመከራ እንዳወጣው ያውቃል። እነዚህ በጣም ነውረኛ የሆኑ ሰዎች የምክክር ኮሚሽን ብለው እየቀለዱ እንደገና በእስር ቤት የሚያሰቃያቸው እንዳሉ ሆኖ ሌሎቹን ደግሞ አስገብተው እያሰቃዩ ነው። አቶ ዮሐንስ ቧያለውን ይሄኛውን ልናየው እንችላለን። እዚህ ጋር ያለው ምስል እንደ አቶ ዮሐንስ ቧያለው ያሉ ደግሞ እስር ቤት መከራቸውን እየተቀበሉ ያሉ ፍዳ እያዩ ያሉ ወንድሞች አሉ።
እናቶ ዮሐንስ ቧያለው ምን ፎርም አዘጋጅተው አቅርበውላቸዋል። አሁን ፈርሙ የሚል ፎርሙ ምንድን ነው የሚለው? ከጽንፈኛ ኃይል ጋር ዳግመኛ አልሰለፍም፣ በመሰለፌ ተጸጽቻለሁ፣ የንብረት መጠን ተጠቅሶ ይሄን ያህል ንብረት እንዲወድም በማድረጌ ተጸጽቻለሁ እያለ እንደዛ ተጽፎ ዳግመኛ እዚህ ነገር ውስጥ ብገኝ መንግስት የፈለገውን እርምጃ ይውሰድብኝ ምናምን የሚል በጣም አሳፋሪ አስቀያሚ ፎርም ጽፈው አምጥተው እዚህ ላይ ፈርሙና ውጡ አሏቸው። አሁን እስር ቤት ያሉት እንደዛ ነው። መስፍን አርአያ የሚባል ይሄ የተዋረደ ወራዳ ካድሬ እንደዛ አይነት ፎርም ይዞ ሄዶ ከመስከረም በፊት አዲስ ነገር ታያላችሁ፣ አዲስ ነገር ጠብቁ ሲል የነበረው አንዷ ወልዳ ምንድነው ምክክር ተባለች፣ አንዷ አዳራሽ፣ አንዷ ምናምን እያለ በጣም አሳፋሪ የተበላሸ ስብዕና ያለው ሰውዬ እንዲህ ያለ ውዳቂ ፎርም ይዞ ሄዶ ከእስር ቤት እንድትወጡ እዚህ ላይ ፈርሙ ብሎ ለማግባባት ሰው ልኮ ነበረ። እና አንዳቸውም ቢሆን እንዲህ ያለ ወራዳ ስራ የምንሰራ ሰዎች አይደለንም። ለዓላማ መሞት ምን ማለት እንደሆነ እናሳያቸዋለን። የምንተማመንበት የአማራ ህዝብ እናንተ አስረን ዘላለም እናቆያቸዋለን የምትሉትን እስር ቤት እያንዳንዱን እስር ቤት ገልብጦ እኛን ነፃ ሲያወጣ በነጠላ ጫማ እኛ በታሰርንበት መተህ ትዞራለህ። አንተ ይሄን እያደረክ ያለው። ስለዚህ በፍጹም ይሄን አትሞክሩት ብለው አልፈርምም ብለዋል። እናም ስቃይና መከራ ግን ያው ቀላል ነገር አይደለም። መከራ እየተቀበሉ ነው። አንድ የጳጳሱ ይምጣ አንድ ወደል ጳጳስ ነግረናቸዋል ደጋግመን ቤተክርስቲያን የነዚህ ባለሻኛ ጳጳሳት መጫወቻ መሆኑ ያሳዝነናል። ይሄ ምንም የእውነት ለመናገር ትንሽ በደንብ ጎንበስ ቢል ሳር የሚበላ በሬ በለው። እንደውም በሬ የተሻለ ነው ከዚህ። ይሄ ጳጳስ ነው ብለህ ከእጁ መስቀል የምትሳለምና የሚከፋ ካለ ከፋ ሂደህ ወክ አድርግ። በጥፊ ያጮለዋል እዛ እንደዚሁን ቀልድ ስለማያውቁ አይ ጳጳስ ምናምን ነገር ለአንተ ጳጳስ ከሆነ ጳጳስ መሆን ይችላል። እኔ ጋር እንዲህ ያለ ጳጳስ ብለህ ተቀበል የሚል በጳጳስ ተብሎ በቤተክርስቲያን በመጽሐፍ ቅዱስ በግልጽ የተቀመጠው የራሱን ቤት በወግ የሚያስተዳድር ለቤተክርስቲያን የታመነ የእግዚአብሔርን ቃል የሚያከብር መንጋውን የሚጠብቅ በጨዋነቱ የተመሰከረለት ነው እንጂ ማታ ውስኪ ሲጠጣ አድሮ ጠዋት መስቀሊውን ሽጉጥ የያዘ የሚምታታበት አብይ አህመድ እና ችግኝ ልተክልና ድራማ ልሰራ ነው ሲለው እንደምታየው ሻኛውን ተሸክሞ ለአብይ ድራማ የሚሰለፍ ኦርቶዶክሳውያን እየተገደሉ ነው፣ ቤተክርስቲያን ተቃጠለ፣ በመድፍና በሞርታር የአብይ አገዛዝ አወደመ ሲባል ግን ብቅ ማይል እንዲህ ያሉ ባለሻኛዎች አሁን ድሮ ቢሆን እንደዚህ ማለቱ ምናምን ከባድ ይሆናል። አሁን ባለሻኛውን ባለሻኛ በሉት። እንደዚህ ያለው ነው። ምንም ከአንድ የለበሰውን ማውለቅ ነው ያለበት። እንደዚህ ያሉት የተዋረዱ አካላት በስማቸው ጠርቶ ጴጥሮስን ሂድ አንተ ሰይጣን ነው ያለው። የሰይጣን ሐሳብ ይዞ ሲመጣ የእርኩስ ሐሳብ ይዞ የመጡትን ሂድ አንተ እርኩስ፣ ሰይጣናዊ ሐሳብ ይዞ የመጣ ሂድ አንተ ሰይጣን መባል ነው ያለበት። መጽሐፍ የሚያዘው ይሄንን ነው። ከዛ ውጭ ግን እነዚህ በለበሱት ልብስ አታለው አጭበርብረው እንዲሄዱ መፍቀድ ትክክል አይደለም። የወታደር ልብስ ያደረገው ይሄ ልብሰ ተክህኖ አድርጌያለሁ የሚለውም እኩል አጭበርባሪ ስለሆነ አሁን ባለው አሰላለፍ ሁኔታ። ሌላው የመከላከያ የሚባለው ኃይል አሁን ምንድነው ወሩ? ለነገሩ ትክክል ነው። ያው ሐምሌ ነን አይደለ? ሐምሌና ኢንቢቲውን ሐምሌቱ ነሐሴ ነው። ሐምሌ እየተጋመሰ ወደ ነሐሴ እየተጠጋ ነውና በጣም ወደ ኃይለኛው ክረምት እየገባን ነው። ከቆዩ እስከ ጥቅምት ድረስ በጣም ብርድ እንደሚታወቀው አሁን የመከላከያ ባለስልጣን የሚባለው ጠቅላላ በቃ በብርድ ሊያልቅ ነው። በዚህ ሰሞን የማይንዘፈዘፍ የማይንቀጠቀጥ የለም። ያው አሁን ይህን ድቡልቡል ሰውዬ ጀነራል ነው፣ ብርድ የሚያሰቃየው ሰውዬ ክፍለ ጦሩ በስልጠና ራሱን እያበቃ በርካታ ግዳጆችን በብቃት እየተወጣ መሆኑ ተገለጸ ይላል። አዳራሽ ውስጥ እንደዚህ ብለው በስልጠና አበቃ ናቸው ያሉ ወታደሮች የት ጋ እንዳሉ
አሁን እናያቸዋለን ከዛ ቀጥለን ማለት ነው። ቆይ ቀጥሎ ያለውን ደግሞ 22ን ካየን በኋላ ወታደሮቹን እናመጣቸዋለን። በተደጋጋሚ እያሉ ያሉትን አሁን ያቺ ደግሞ አለች የደብረ ዘይት ላይ ፍየል ጨርሳለች ጠቅላላ። ራሷ ፍየል ነው የምታክለው። ይልማ መርዳሳ የምትባል ሰውዬ ድብኝት ነገር ናት። ቅዳሜ የእውነት ቅዳሜ ደብረ ዘይት የምትጨነቀው በፍየል ጩኸት ነው። ፍየሎች ደግሞ አንዱ ሲታር ሌላኛው ቢላዋ ሳይ እንደ ሰው ወደ ጎን እያዩላ ነው የሚጮት። አሁን ደብረ ዘይት ላይ ሁሉም ፍየሎች ያወቁ ይመስላሉ። ገና ሰው ጠጋ ሲላቸው የሚታዩት ይልማ እየተባባሉ አማርኛውን ሳይችሉ አይቀሩም። እነዚህ የደብረ ዘይት ግቢን የእውነት ፍየል በቃ ቅዳሜ ፍየል ይከተከታል። ይሄ በአልኮል ይገባል። የፍየል መጥበሻ ውስኪ እንደ ውሃ የሚረጭበት ምናምን ግቢ ነው። በቃ ሲጨፍሩ ነው አግኝተናልና ይሄ ዘመኔኛ ነው በቃ ምናምን ብለው ሲጨፍር የሚያድር ማታ ፍየል ሲቀጠቅጥ አድሮ እንዴት ሌሊት ይልማ መርዳሳ ሌሊት ፍየል ሲበላና ውስኪ ሲጠጣ ያደረውን እንዴት ሸረሪና ይልከዋል እንዴ? ሸረሪና በየቋጥኙ ስር ፍየል አለ ተብሎ የነገረው አለ እንዴ? እየበረረ ሄደ እንደ ሸረሪ ድር አድርተው ጣሉት። ይህንን አሁን ቆይ የባኑ ጁላይ ቆየንና 26 ይምጣ ይኸውልህ በብቃታችን በምናምን እያሉ ነው ያሉት። እሺ ብቃት ያለው ወታደራቸውን ይዩት። እዛ ጥጓ ላይ ቆመው የአማራ ፋኖ አፋብን ምኒልክ እዝ ማለት ነው ዩኒፎርሙ የግሪን የነ አርበኛ ድርሳን እና አርበኛ መሬ ወዳጁ ተሰለፍ ክፈቱላቸው እየዘለላችሁ በሏቸው፣ በእናታችሁ አዘልሏቸው። ይኸውልህ እንዳለ በቃ እጁን አንከርፍፉ። ይህ አሁን ሊዋጋ ነው ሊማረክ የሰለጠነ ኃይል ነው። ይኸውልህ ቀድሞ እጅ ለማውጣት አንዱን ቀድሞ ይኸውልህ ቁስለኛው እየተጎተተ ነው። ይሄ ነው በቃ ተዋጊ ተብሎ ሄደ። ገና አላለቀም፣ እየመጣ ነው። ጠዋትን የጀመሩት ከሰዓት አካባቢ ነው ሰልፉ የሚጠናቀቀው ነው። ይሄ ቆይ አሁን ባጫ ይድል ቢያይ ታላቁ ሩጫ ይልም የእውነት ዝም ብላችሁ ይሁ በቃ እና ብትለው ፋኖ አይመጣም ይላል ባጫ ደበሌ። እናት ወልደዋለች። ባጫ ይሂድና እነ ድርሳን እነ መሬ ባጫን ከፊት አሰልፈው አያታችን ተማርኳል ያስብሉን ነበር። እሱም ቢዙት እነዚህ አባታችን ተማርኳል ነው የሚሉት። አባቦ እያለ መጨፈርና እና እኮ መዋጋት የተለያየ ነገር ነው። እነዚህ እድሜ ልካቸውን ገና ሲወለድ ራሱ ሲላጭ ይቅለበለባል እጁ ተምላጭ እየተባለ እየተገጠመለት ነው ያደገው። አራሱ ነው እንደተወለደ ጣቱ ቢቅለበለበው ምላጭ ልስም ነው። እንዴት አድርገን ነው ከዚህ የአማራ ፋኖ ጋር ተዋግተህ አንተ ባለድልኝ ባለምናምን ልትል የምትችለው? ሁለተኛውን ቀጥሎ ያለውን ደግሞ እስቲ እንየው። ቀጥሎ ያለው ይምጣና እንየው። ይሄኛው ደግሞ ምንድነው ጠየቅን። ወዴት ነው የሚሄዱት? ሸረሪና የሚባለው ወደ መቀሌ ለረፍት እየወሰድናቸው ነው። ተሰልፈው ወደ መቀሌ ሸረሪና ሊዋጋ ሄደ። አሁን ፈተና የት እንደሚያርፉ ነው ችግር ይሁን እንጂ ዝም ብለን ወደ መቀሌ እየወሰድናቸው ነው አሉ። ይሄ አሁን እንግዲህ የቅርቡ ነው ማለት ነው። አሁን ባለፈው ሳምንት የሆነው ሸረሪና የሚባል ለሰው ግር እንዳይለው ሸረሪና የሚባል ቦታ አሁን ተዋጋን አሉ።
ሸረሪና የተዋጉ ተማርከዋል ተባለ። የት አሉ የተማረኩት? ቪዲዮ ተለቀቀ እና አጣራ በምንድን ነው አሁን ይህንን ወዴት የሚሄድ ሰራዊት እረፍት ያስፈልጋል ብሎ ነው መቀሌ እየወሰድናቸው ነው። ሁለተኛ ዙር ስለሚመጣ ቦታ እናስለቅቅ ብለን ነው። እዚያው አካባቢ ካቆየናቸው ቦታ ይይዙብናል። ተሰልፎ ይጋጋል። አሁን ይሄ የውጊያ ስነ ልቦና አለኝ ብሎ የሚያቅራራ ነው። የነዚህ ምርኮ ማንን እንዳስደነገጠው 23 ነው አይደለ? እዚህ 23 ነው የሚታየኝ። አንተ ቆይ ቀጣዩ ይምጣ። 23 ዳይት ሲደረግ አንድ ሰው ሰውነት ሊቀንስ ዳይት ካረገ በቀን 1 ኪሎ ቀነስኩ እነዚህ ሰዎች ምናምን ነው አይደል? ፎቶ የተነሱት ወይ ደግሞ ፊልም የተቀረጹት ሰዎች 2 ሜትር ረዝሞ ዝም ብዬ ስገመግም ህወሓት ካለቀለት ወደኋላ ይደረግና ወደኋላ ከመጀመሪያው እነዚህ ሰዎች ፎቶ የተነሱት ወይ ደግሞ ፊልም የተቀረጹት ሰዎች ዝም ብዬ ስገመግም ቆይ ህወሓት ካለቀለት ይሄ ኤርትራ ወታደር ምንም ከኢትዮጵያ መንግስት ጋር በየትኛው ሁኔታ ውስጥ ወደ ግጭት እንገባለን የሚለው ስጋታቸው ሊያይል ይችላል። ጦርነቱ ድንበር ላይ ይጀምራል የሚል ስጋት ይኖራቸዋል። ስለዚህ በማናቸውም ሁኔታ ህወሓት እንዳይሞት አሁን ለመተኮስ ሳይሆን እንደሚመስለኝ ዝም ብዬ ስገመግም አለንበት የሚለውን ነገር ማሳየት ነው። ወደ መተኮስ ከገቡ የቆጡን አውርድ ብላ የብብቱን ጣለች፣ የብብቷን ጣለች፣ ህወሓትን አውርዳለሁ፣ ህወሓትን አድናለሁ ብለው ራስን ማጣት ሊመጣ ይችላል። ምንም ጥያቄ ውስጥ የሚገባ ነገር አይመስለኝም። ያለውን ሁኔታ እንገመግማለን፣ ነገሮችን እናነባለን። አሁን ለመተኮስ ሳይሆን አሁን በኤርትራ ጀነራሎች ጉዳይ ነው ሀሳብ የሚሰጠው። የቆጡን አውርድ ብላ የብብቷን ጣለች ምናምን ያ እንደው ምን የእውነታው ለትራምፕ ዶናልድ ትራምፕ በጣም በተደጋጋሚ ጊዜ በቃ ለእንትን መረጃዎች ይለቀቁ ባልታሰበ ሁኔታ እዚህ ሀገር ዩፎዎች ታይተዋል ሲሉ ነበር። ነው ውሰድልን ማለት እኮ ነው ደውሎ ዩፎውን ውሰድ እንዴ! እኔ እኮ ምን አይነት ጉድ ነው የኤርትራ ወታደሮች ቀጣዩን እሺ የኤርትራ ወታደሮች ጀነራሎቹ ጉዞ ያደርጋሉ ማለት ይመጣሉ ወደ መቀሌ። አሁን ይሄን ያስደነገጠው እኔ በጣም የሚያሳዝነኝ ነገር ምን መሰለሽ፣ ኤርትራ በኢትዮጵያ የውስጥ ጉዳይ ላይ መግባት የለባትም። ቀድሞ ሚዲያ ላይ ሆነን መግባት የለባትም። አብይ አህመድ ኤርትራን ጎትቶ በማስገባት ትግራይ ላይ ውጊያ ማድረግ የለበትም የሚል አቋም እኛ ስንይዝ በወቅቱ የሲሳይ አጌና ክርክር፣ ይሄ እኮ ቪዲዮ አለ። ለምንድን ነው የማይገቡት? ይቆየን ይሄ ነገር ለምንድን ነው የማይገቡት የሚል ለምንድን ነው የማይገቡት መግባት አለባቸው የሚል ተከራካሪ ነው የነበረው። መግባት አለባቸው። እኛ ደግሞ መግባት የለባቸው ለምን ይገባሉ? አይ መግባት አለባቸው፣ ማንም አካል መሳተፍ አለበት ወያኔን ለማሸነፍ ስለሆነ መግባት አለበት አለ። አብይ አህመድ አስገብቶ ድብልቅልቁን አውጥቶ ያ ሁላ እልቂት ተፈጠረ። ለፈጸሙት ወንጀል ተጠያቂ መሆን ሲገባቸው ጋብዘው አምጥተው መግባትና መዋጋት አለባቸው ብለው 1 ሚሊዮን ህዝብ ያለቀበት ጦርነት ካካሄዱ በኋላ አሁን ደግሞ የኤርትራ ወታደሮች መጡ። ለምን ኦህዴድ የኦሮሞ የፖለቲካ ኤሊት ለሁለተኛ ጊዜ ተሰባስቦ ትግራይን ለማውደም እንቅስቃሴ እያደረገ ነው ሲባል ይሄ አውዳሚ ኃይል ነገ አስመራ የሚመጣ ኃይል ነው። ኦፍኮርስ ከዚህ በፊት በትንታኔ ያስተነው የለ እንዴ? ቲፒኤልኤፍ ማነው አብይ አህመድ
ትግራይ ላይ አውዳሚ እንቅስቃሴ አድርጎ ሲደመስስ ዝም ብለህ ብታይ በነፃነት ባህር ዳር ላይ ያገኛለሁ ብሎ ነው ቀድሞ እዛ ከሄደ የሚሄደው። ትግራይ ላይ አውዳሚ ነገር ሲያደርግ አስመራ እዚህ ሲጨርስ አስመራ አመጣለሁ ብሎ ነው። አስመራ ለራሱ ሲል መስማት አለበት። አብይ አህመድ ባህር ዳር ላይ ውድመት ሲፈጽም፣ አማራ ላይ ውድመት ሲፈጽም ትግራይ ለኔ ብሎ መስማት ያለበት እዚህ ተሳክቶለት አማራው ላይ በአሸናፊነት ቢወጣ በነፃነት በሙሉ አቅም ሄዶ እነሱን ለማጥፋት እንደማይመለስ ያውቁታል። ስለዚህ ባለፉት 3 ዓመታት አማራ የከፈለው አልቲሜት ፕራይስ ትግራይን ጠብቋታል። በእውነት ለመናገር የሚገባቸው ከሆነ የሚረዱ ከሆነ አማራው የህልውና ትግል ይዞ የአብይን ሰራዊት አሁን በምናየው ደረጃ ዱቄት እያረገ እየማረከ አስገራሚ ጀግንነት እየፈጸመ እንዲህ ባያደርገው ኖሮ አብይ አህመድ ገና ድሮ ነበረ የትግራይ ላይ ሄዶ ጦርነት ያደርግ የነበረው። ገና ድሮ አስመራ ይሄድ ነበረ። የኤርትራም ህዝብ የትግራይም ህዝብ ከአብይ አህመድ ውድመት ባለፉት 3 ዓመታት የተጠበቀው የአማራ ህዝብ ብቻውን የህልውና ትግል እያደረገ ይህንን የኦህዴድ አውዳሚ ሰራዊት ስለመከተል ትግራይም ኤርትራም የአማራን ህዝብ እንደ ምንደቃ የሚጠቀሙት ሳይሆን የአማራ ህዝብ ትግል የነፍሳቸው መቆየት የህይወታቸው መቆየት እስከዛሬ ሰርቫይቭ የማድረጋቸው ምክንያት መሆኑን አውቀው ከዚህ ህዝብ ጋር መተባበር የአብይ አህመድ አገዛዝ ባጭሩ እንዲያበቃለት ያደርጋል ብለው እንዲነሱ የሚያደርጋቸው ካልሆነ በቀር አንዱ ላኪ አንዱ ተላላኪ የሚሆንበት የሞራል ኦቶሪቲ የለም። ለማንኛውም ያገዛዙ ሰዎች እንዴት አድርገው መከራቸውን እያዩ እንደሆነ እንዴት እየተሰቃዩ እንደሆነ እያየን ነው። የአብይ አገዛዝ ደግሞ ሰራዊቱን በስፋት ወደዚያው እያጋጋዘ ነው የሚገኘው። ሌላውን በጥያቄ እንመጣበታለን። አንድ ቪዲዮ ብቻ አለ ለደው ከለት መረጃ 23 የመጨረሻውን ቪዲዮ ሌሎቹን ኋላ መጣባቸዋል። ይቀመጡና ኢመላ ኢጃርsa Itoophiyaa waliin qabsoo uummanni Oromoo bilisummaa fi walqixxummaadhaaf taasisaa ture kuni wal simatamoo wal dhiita. Mootiin Bahara Nagaash bulchisuun Doorii jedhama Oromoodha. Eertiraa keessatti magaalli guddoo tokko maqaan ishee Baarentuu jedhamti. Waa'ee Booranaaf Baarentuu maal beekuuf maqaa moggaasanii jijjiirama asitti gaaffileen uummanni Oromoo qabatee ittiin qabsaa'aa ture kamtu deema. Bita mirga fuuldura duuba ilaaluun barbaachisaa miti. Oromoon mootummaatti bilisoomeera. ፔሬድ 1-3 በነብይነት ስም ተሰማርተው ሲቃዡ ለኤርትራውያንም ለትግራውያንም የነገርናቸው ምን ብለው ነው? ይሄ ጉዳይ የአንድ ቅዠታም በነብይ ስም የተሰማራ ዱርዬ ንግግር እንዳይመስላችሁ። ፕላን ተደርጎ በቅድ ተጽፎ በቅድ ናሬቲቭ ለመቆጣጠር ደለብሬት ነው እያደረጉት ያሉት። ተነጋግረው ጨፌ ኦሮሚያ ላይ ወስነው በነከሌ በኩል ይነገር ብለው ነው ብለን የትግራይ ኤሊቶችም የኤርትራ ኤሊቶችም እንዲጠነቀቁ ነገርን። ሽመልስ አብዲሳ እሬቻን ቀይ ባህር ላይ እናከብራለን ሲል ውሃ ኢትዮጵያው ስለጠፋ አይደለም። እንደ ቀውስ ምናምን ዛና እዚህ የሚረግጥ ነብይ ነኝ ፓስተር ነኝ የሚል ሰው ያውጥተው ኤርትራን ጠርቶ ባረንቱ ብሎ የኦሮሞ ስም ነው ሲል ምክንያቱ ግልጽ ነበር። ትግራይን አዲግራትን አዲጋራ መቀሌን መቀለ ምናምን እያለ ሲጠራ ምን እያሉ እንደሆነ ግልጽ ነበር። በወቅቱ እንደ ብደት የወሰደው ዝም ብሎ እንደ ተራ ነገር የወሰደው ምናምን ይኖራል። ከላይ ጀምሮ አቋም ይዘውበት ነው። እንኳን ደህና መጣህ አብይ አህመድ አሁን መጥቶ በግልጽ ፍርጥ አደረገው። ስለዚህ ኤርትራ መዋጋት የሚፈልጉት ለኢትዮጵያ አሰብ የሚባል ወደብ ማስገኘት ሳይሆን የኦሮሞ ግዛት ነው ጎሳ ነው ብለው ነው፣ ሌላ አይደለም። አዲስ አበባ ኬኛ እንደሚሉት ኤርትራ ኬኛ ብለው ነው አላልም። አሰብ የወሎ አይምሰልህ ለወሎ ብለው አይደለም የታገሉት። ቤት አማራ አይደለም ወሎ ሰሜን ኦሮሚያ ነው። ራያ ብለው ሲሉ ወያኔ መተወረረው ሲሉ ለአማራ አዝኖ አስቦ እንዳይመስልህ። አንተ ሙትና አማራውና ትግሬው ተጫረስና ርስቱ ግን የኦሮሞ ነው በየኔ ልውራራው ብሎ ነው እየመጣ ያለው። እነዚህ አካላት እና አባዱላ ወጥተው አሰብ
የወሎ ክፍለ ሀገር አካል ነበረ ሲባል ይህስ ይላል አማራው ነው የደነቆረ 30 ጊዜ ጆሮ ላይ በጮህበት የማይነቃ አው ከኤርትራ ሊቀማ አሰብ ሊመጣ ነው በወሎ ክፍለ ሀገር ወሎን ሰሜን ኦሮሚያ እያለው ነው። እነዚህ ሰዎች እንኳን አሰብን በኢንታየር ኤርትራ የኛ ናት ብለው ክሌም የሚያደርጉ ናቸው። አይገርምም? ባህረ ነጋሽ የሚባለውን ሲያነሳ ትግራይ የኛ ናት ይሄ ብቻ ይመስልሃል እንዴ ያለው የመን የኛ ነው ይላል። አልፎ ኢትዮጵያ የመን ደቡባዊ የመን የኤደን ባህረ ሰላጤን ተሻግራ ታስተዳድር ነበረ ያቃል። እኔ እኮ ቅድም ያልኩት ይሄንን ነው። ተጨባጭ የሆነ ታሪክ አምጣ ከተባለ ማምጣት የሚቻለው ህልው እስከዚህኛው ትውልድ ድረስ ሊነገር የሚችል ነገር የሆነ ነገር ስጡናል። የምናውቀው አለ። በጣም ዘመናዊነት ሲመጣ የሳውዝ አፍሪካ አሁን በቀደም ሳይ ነበረ የሌሴቶ የምትባል በድፍን ሙሉን በሳውዝ አፍሪካ በደቡብ አፍሪካ የተከበበች ራሷን የቻለች ሉዓላዊ ሀገር ግን መሀል ላይ ያለች ሌሴቶ የምትባል ቀን በቃ ቀን በማንኛውም ከምሳ ሰዓት በኋላ ብርድ ልብስ ለብሰው ቪዲዮ ላይ ገብታችሁ ሌሴቶ በሉና ተመልከቱ። ምሳ ሰዓት ላይ ብርድ ልብሳቸውን ለብሰው ዱላቸውን ይዘው ጉልበታቸው ድረስ የሚደርስ ቦቲ ጫማ አድርገው ከተማ ውስጥ ወክ እያደረጉ ይመጣሉ። በቃ ያ የዛ ማህበረሰብ መገለጫ ነው። ለምንድን ነው ይሄንን የሚያደርጉ ሲባል የእንግሊዟ ንግስት የሆነ ጊዜ ለሌሴቶ ንጉስ በስጦታ ብርድ ልብስ ላከችለት እና ብርድ ልብሱን ወደደው። ያን ብርድ ልብስ ቤተ መንግስቱ ሲሆን ዲዩሪንግ ዘዴይ ምናምን ይለብሰዋል ከእንግሊዝ የተላከ እየተባለ ከሱ በታች ያሉ ባላባቶች በተለያየ ዲዛይን እነሱም ብርድ ልብስ እያደረጉ መልበስ ጀመሩ። ቀስ እየተባለ እንደ ክት ልብስ በየምናምኑ ያደርጉት ጀመር። ጠቅላላ ማህበረሰቡ ብርድ ልብስን የቀን ልብስና ጌጥ አድርጎት ቀረማል። አይሆነ ቦታ ተከለው ይሄዳል። ከሌሴት ወስደው ነው እንዴ ብለህ እንድትል የሚያደርግ ግድንግድ ዱላ እዚህ ድረስ የሚያክል ቦቲ በቀን ግድንግድ ብርድ ልብስ የሚያረግና ከዛ የተለየ ይሄ ነው የሚል አንድ ነገር ሊያመጣል የማይችል ሰውዬ ኢትዮጵያ ነኝ የሰራዋት ኤርትራ ነኝ ያበጀዋት ባህረ ነጋሽ ይላል። ራሱ ዘወርድ ባህረ ነጋሽ ምንድነው? ምንድነው? እኛ ዝም በማለታችን ምክንያት የነሱን በጠላትህ ልክ አልመረርክም ይላል አይደል? በነሱ ንቀት ልክ እነሱ ያለውንና አዋቂውን በሚንቁት ልክ መሐይሞቹን ስላልናቀናቸው የተፈጠረ ነው። ወደ ላይ እየሸኑ ነው ያሉት። አሁን ውሃ በግድ ወደ ላይ ይሄድ እያሉ ነው ያሉት። ስለዚህ በልካቸው እየተነገረ መሄድ ይኖርበታል። ናሬቲቭ ለማስቀመጥ ኤርትራን ክሌም የሚያደርግ ናይሮቢ የሚለው ቃል ዝናብ ነው። ኬንያ የኛ ናት። በኦሮምኛ ናይሮቢ ማለት ዝናብ ዘነበ ማለት ነው። ለታደለ ሮባ ነገረው እሱን ሂድና እንዴ ከሶዋሊው ኬንያ ምን አገባውና ነው የሆነ ስም በማንኛውም መንገድ ይሄን ብቻ ብያበቃለሁ። ወደ ዋናው ጉዳይ ሳንገባ ጊዜ ወሰድን። አንዳንድ የሀገራችን ክፍሎች አማርኛ መግባቢያ ሆኖ በደንብ ከመለመዱ በፊት ቀስ እየተባለ እየተለመደ ሲሄድ አንዳንድ ወርዶች ነው የሚሰሙት። ለምሳሌ ዱላ፣ ድንጋይ እንደዚህ ቃላቶች አሉ አይደል? እነሱን ዝም ብለው የተወሰነ ወርድ ከያዙ በኋላ የሆነ ጊዜ ላይ ለልጆች ስያሜ ሲያወጡ ዱላ አሁን የሆነ ዱላ ማለት አርጩሜ ነው በአማርኛ አይደል? ዱላ ነው። በቃ እንጨት ዱላ ነው የምንለው በአማርኛ። በትር ትለዋለህ ወይ ዱላ ትለዋለህ። ዱላ ከሚለው ወይም ከበትሩ ፊት አባ ስትጨምርበት ግን አባ ዱላ ይሆንና የሰው ስም ይሆናል። አሁን እሱም ቤተ መንግስት አስገብተው መሪያችሁ ነው ይሉናል ማለት ነው። አባም የሚለው ራሱ አባት ከሚለው የሚመጣ እኮ ነው።
በኋላ አባ ዱላ የሚለውን የዘመቻ መሪ አይነት ስያሜ ተሰጠው በኦሮምኛ ጋር። እሱ መቼ ስትላቸው 17ኛ ክፍለ ዘመን ይሉህና አባ ዱላ ብለው ጻፈው ስትል ምንም የለም። ላቲን እስክታበድር ድረስ ፊደል ማለት ነው። ታዲያ በሀገረ መንግስቱ ስመተ የእውነት የድርሻህን ልትወስድ ትችላለህ። የደረስክበትን ያክል እንዴት ዝም ብለህ ኦቨርካም አድርገህ አንደርማይን አድርገህ አባዱላን ማክሲማይዝ አድርገህ ሌንጮለታን ማክሲማይዝ አድርገህ የአማራ አርበኛ ማን ነው እያልክ እሱን አቃላ አርመጥምጠ ሄዳለሁ ስትል ይሄ እርስ በራሱ ስለሚሻኮት እንጂ የራሱን አርበኛ ሰማይ ሰቅሎ እነሱ አመተው የወንድ ብልት ቆርጦ ግንባሩ ላይ ያሰረውን ሰውዬ የክብር ስም ሰጥተው ይሄ አባ ገዳ ይባላል ብለው ይዘውልህ ይመጣሉ። አንተ ግን አገሩን ያቆያትን ግራዝማች ብለህ ስትጠራ ይሄ ፊውዳል ነው ይላል። ራሱ አማራው እኮ ነው። ቀኝ አዝማች ስትለው፣ ፊት አውራሪ ስትለው እነዚህን ስሞች የትም ጥሎ ዛሬ በየመድረኩ ላይ አባገዳ ከሌ ሲባል በክብር ስም ምናምን ተጠርቶ በግድንግድ መጀመሪያ የጦርነቱ ተደረጎ ተጠናቀቀ በተባለ ጊዜ 2 ዓመት ከመዋጋት 20 ዓመት መደራደር ይሻላል ምናምን የሚል ንግግር አደረገ። አስታውሰዋል። ከዚያ አሁን በአሁኑ ንግግሩ ደግሞ ልክ ከኤርትራ ጋር ተባብሮ የተደረገው እንቅስቃሴ ጥፋት ነው አለ። ይሄ በየፕሮግራሙ ፊቱ 3 ሜትር እየረዘመ የሚመጣ ሰውዬ ከአብይ አህመድ ጋር ቀስቃሽ ሆኖ ሲያበቃ ከኤርትራ ጋር አሊያንስ ፈጥሮ መዋጋት ትክክል ነው ብሎ ከአብይ አህመድ ጋር ተዋግቷል። አብይ አህመድ ያ በኢትዮጵያ ታሪክ ውስጥ ጥቁር ጠባሳ ነው፣ ትልቅ ስህተት ነው አለ። ወይ ዩፎ ነው ተብሎ አልተመለሰ። እንደ ሰው ከሰው ጋር ከተቆጠረ ግን ለምንድን ነው እሱ አይጸጸትም ማለት? እንደው አብይ አህመድ ለድራማውም ይሁን ለፖለቲካ ኮንሰምፕሽን የሚሆን አለው አትሊስት ስህተት ነበረ። ነገርዩ ይገባኝ ስህተት ነው ከኤርትራ ጋር አላያንስ ፈጥሮ መዋጋቱ ስህተት ነበረ እያለ ያለው አሁን እስከ ቅርብ ጊዜ ድረስ ኢሳያስን እነ ፊልጶስን እግራቸው ላይ የሚወድቅ መልእክተኛ ልኮ ለመነ። እንደገና ተመልሰን አላህ አድርገን ለአንዴና ለመጨረሻ ጊዜ ትግራይ ላይ ያለውን ኃይል እንደምስስ ብሎ የሰጧቸው ምላሽ አምና ያዘጋጃችሁት ቅቤ ካላለቀ ሂዱና ጭኳችሁም ብሏል። አንሰማችሁም። በፍጹም ከዚህ በኋላ ከእናንተ ጋር በመሆን ማንንም አካል ለመውጋት ዝግጁ አይደለንም፣ እዚህ ውስጥ አንገባም። ይህን ማናደርግ ከሆነ እንመጣላችኋለን እና እኛ እናንተ እንወጋችኋለን አሏቸው። ይቅናችሁ ከቻላችሁ ኑ አሏቸው። እንግዲያው ብለው ለማስፈራራትና ፕሬሸር ለማድረግ አሰብን ልንይዝ ነው ምናምን ዳይቭ ልንገባ ነው ገለመሌ ምናምን አሉ። የኢትዮጵያ ሕዝብ ና ሆይ 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 ሲሉ ዋይንቶ የገባ ሰው ከባህር ከውሃ ዋይንቶ ይውጣት እንጂ ሌላ ማን ሊረዳ ብሏል ነው አይደበበ። አሁን ዋኝቻ አወጣችኋለሁ ሊያቸውም ይችላል። አናቅም አብሯቸው ስለሆነ ያኔ ግን ያለው ዋኝቶ ይውጣት እንጂ ነው ወዶ የገባ ሰው ቀይ ባህር እንሄዳለን ካላችሁ ሂድን ነው ዋኙ። የኢትዮጵያ ሕዝብ ግን ማንም እናንተን ተከትሎ የሚመጣም የለም። ተስፋቸውን ቆረጡ። ትግራይ ላይ ያሉ ኃይሎችን አፕሮች አድርገው አማራን እንውጋና አማራውን ጸጥ እናድርገው፣ ፋኖን እንበታትን፣ ይሄን እናድርጋሉ። እነጌታቸው ረዳ ሸብረብ ብለው ልዩ ኃይል ሲፈርስ እያሞገሱ ሆይ 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 አሉ። አብረው የፋኖ ኃይል ባልተጠበቀ ሁኔታ በፍጥነት ተደራጅቶ ድራሻቸውን አጥፍቶ የብርሃኑን ጁላ ቅድም የብርሃኑን ጁላ ወታደር እያቅለበለበ ነዳው ጀመር እያሰለፈ አልተቻለም። የትግራይ ላይ ያሉ ኃይሎች እነጌታቸው ረዳ ተግባብተው ተስማምተው ከወዴድ ጋር አማራ ለመውጋት የጨረሱት ውል ፈርሶ ጌቾን ከመቀሌ የጠለዙት 4 ኪሎ ሄዶ ቮድካ ጠርሙስ አጠገብ ወደቀ። እሱን እየጠጣ እዚህ ቆያሉት ቀረ። ሌላ ነገር የለም። ጻድቃን ነው የሆነ ራያ ቢራ ምናምን ብሎ የጀመረው ነበረ።
መቀሌ ቁጭ ብሎ እሱን መጠጣት አልፈቀዱለትም። ወደ 4 ኪሎ ሄደ። ይሄ ነው የሚባል ተዋጊ ኃይል አሰማርተው አንድ ነገር ማድረግ አልቻሉም። ባይዘወይ አፋር አንድ ወዳጄ ሲል ነበረ የአፋር ህዝብ አይቸኩልም። ብዙ ነገር በጣም በስክነት በጥንቃቄ ነው የሚያየው። ሲወስን ወስኗል። አፋር ዘንድሮ ወስኖ እናፍ በቃ የአብይ አገዛዝ በቃን ሲል በይፋ ነው የገለጹት። አሁን አፋር በቃ ዝም ብሎ በግብታዊነት አይደለም የሚወሰኑት፣ አብቅቷል። በቃ ስላበቃ ከዚህ በኋላ የጨፌ ኦሮሚያ ላይ የተወሰነ የሚመጣ ውሳኔ ተቀብሎ የአፋር ህዝብ ራሱ ለእልቂት የሚዳረግበት ጊዜ አብቅቷል። ሶማሌ በቃ ብሏል። ቤኒሻንጉል ተሰልፏል፣ በቃ ብሏል። ማንም ይወራጭ በቃ አማራው በቃ እንዳለ ነው። ትግራውያኑ በቃ ብለዋል። የትግራይ ህዝብ ሁሉንም ብታይ የኦሮሞ ህዝብ በጣም በርካታ የምትለው በቃ ይሄ ስርዓት የበለጠ ሌላ ማነቆ ውስጥ ከተተን ሊያስፈጀን ነው። መላው ኢትዮጵያ በምሬት እየመጣን ነው። እንደው አሁን ደግሞ የኤርትራ ስጋት፣ የኬንያ ስጋት፣ ኢማጂን የየመን ስጋት፣ የሱዳን ስጋት። እስቲ በኢትዮጵያ ውስጥ ኦህዴድ የሚመራው የኦሮሞ ፖለቲካ ኃይሎች ጨፌ ኦሮሚያ ላይ የሚሰበሰቡ ኃይሎች ስጋት ያልሆኑበትን ንገረኝ። ኬንያ ናይሮቢን ጭምር ክሌም እናደርጋለን የሚሉ ናቸው። ናይሮቢ የኛ ነው የሚሉ፣ መቋዲሾ የኛ ነው የሚሉ ናቸው። ይኸው አስመራን፣ ኤርትራን ሙሉ በሙሉ የኛ ነው አሉ። ኤርትራ የኦሮሞ ናት ብለው ክሌም ስላደረጉ ነው ኢትዮጵያ ወደብ ያስፈልጋታል የሚል ጫጫታ ያስነሱት ስንላችሁ ላልተቀበላችሁን ከአብይ አህመድ አንደበት ይኸው ሰማችሁት አይደል? ትግራይን የሚወጉት ትግራይ የኦሮሞ ናት ብለው ነው እንጂ ትግራይ ላይ ያለው የህወሓት ኃይል ኢትዮጵያ ውስጥ የተከለው ስርዓት ልክ አይደለም ምናምን ብለን የምትተቸው አካል እነሱ ያንን ስለሚያምኑ አይደለም። አማራው ጋስ ጎንደር፣ ጎጃም፣ ወሎ ባለቤት አለው አይደል ያለው ኮሎኔል ገመቹ አያና ባለቤት አለው። ካኑ ኢማጂን ኤርትራ በረሃ ላይ ማሽላ ሲቆርጥ የነበረ ሰውዬ ኮሎኔል ገመቹ አያና ኤርትራ በረሃ ላይ ማሽላ ቆራጭ የነበረ ፍየል ጠባቂ የነበረ ሰውዬ በህዝብ ትግል መጥቶ 4 ኪሎ ሲደርስ ግን ጎንደርም ጎጃምም ሸዋም ባለቤት ወሎም ባለቤት አለው። አማራ ደብረ ብርሃን አካባቢ ብቻ ይሰፍራል፣ ቦታውን ይይዛል ወደ ማለት ነው የተሸጋገሩት። ጥጋባቸው እዚህ ደረጃ ደረሰ። ኧረ ተው ያላቸው የለም። በንግግር ብቻ ነው እንዴ? እያረዱ በጅምላ ቀበሩን እኮ። ስንት ዓመት እኮ 8 ዓመት ይኸው ፈጁን እኮ 3 ዓመት ደግሞ ያልተቋረጠ ጦርነት አድርገው እየፈጁን ነው። እንዳልከው ሽሜ መቼ ነው ታዲያ በኤርትራ ተጸጽቶ ከሆነ አማራው ላይ ይሄ ሁላ እልቂት እያደረገ ያለ ሰውዬ መቼ ነው ሊጸጸት የሚችለው? ምናምን አብይ አህመድ ሲሸነፍ ይሄ ሰውዬ በቃ ምን አሁንም ያነሳት ነገር ይኸው እያየን እኮ ነው። በግራ እጁ በዛኛው ተጸጽተናል፣ በቀኝ እጁ ደግሞ ባረንቱ የኛ ነው፣ ባህረ ነጋሽ ምናምን የኛ ነው ምናምን። ይኸውልህ አህመዲን ጀበል ባህረ ነጋሽን ኧረ እንደው እግዚአብሔርን ፖለቲካን እኮ እንዴት ነው በእውነት የሚከታተልና ታሪክ የሚጽፍ መቼም ሰው እያለ አይደለም። ሲኖር ወይ ሲሄድ ወይ ሲሞት ነው አይደለ ሰው የሚመሰገነው። እኔ በእውነት ታሪክ የሚመዘግብ ካለ ሚዲያ የሚከታተል ከሆነ አህመዲን ጀበልና አብይ አህመድ ተናበው ያሉት ሁለቱ በሃይማኖት በእስልምና ስለተስማሙ አይደለም። አየው አህመዲን ጀበል በእስልምና በኩል ባህረ ነጋሽን ነጃሺ ነው የሚባለው እያለ የእስልምና ካራክተር ይሰጠዋል። ተመልከት። አብይ አህመድ መጥቶ ባህረ ነጋሽ ማለት ኦሮሞ ነው የሚል ናሬቲቭ ይዞልን መጣ። አህመዲንም አብይ አህመድም ኦሮሞ ናቸው። በእስልምና በኩል አህመዲን ጀበል እስላሙን ሞቢላይዝ አድርጎ ሙስሊሙን ሞቢላይዝ አድርጎ ባህረ ነጋሽ ሙስሊም ነው አለ። ይሄኛው ደግሞ መጥቶ ኦሮሞ ነው አለ። እንዴት እንደሚጫወቱ ይዩት። አልነገርናችሁም? አህመዲን ጀበል እንዴት እንደሚሄድ አብይ አህመድ እንደሚሄድ ከሱ ጋር የሚንጋፈፍ ገፋፋ አለ። እውነት እንደው ስለ እስልምና እያወራ የሚመስለው አህመዲን ጀበል እስልምና እያወራ አይደለም ያለው። ባህረ ነጋሽን ኦሮሞ የማድረግ ነው በካፋ ብሎ መጥቶ መለስ ዜናዊ እንትን ሁለተኛ ዓመት ነው አንደኛ ዓመት ሜዲካል ተማሪ ነበር። አይ ቲንክ ካልተዛዛትኩኝ ወደ ትግል ከመሄዱ በፊት ከዛ በኋላም የእውቀት
የማንበብ የመረዳት ምናምን ኢኮኖሚውን የመተንተን ምናምን ችግር ያለበት አይደለም። ምንም የፈለገ ብትለው የምታሳንሰው አይደለም። እንደውም አንድ ጊዜ የሃይ ስኩል ሁለተኛ ዓመት ላይ የሃይ ስኩል ምንድን ነው የኮሌጅ ተማሪ ሆኖ አይ ቲንክ የሃይ ስኩል በቃላት ስህተት ያነሷትን እሷን ጨልፈው ምናምን ሲንፈራፈሩ ነበር። አዲስ አበባ ዩኒቨርሲቲ ገብቶ ሁለተኛ ዓመት ምናምን ሌላ መለስ የሚባል እኮ ተማሪ የእሱን ስም እዛ ዩኒቨርሲቲ ላይ ተገደላል። የእሱን ስም ወስዶ ነው መለስ ያለው። መለስ ዜናዊ ኤኒዌይ ይህን ያነሳሁት መለስም ስለ በካፋ የአማራ ታሪክ ሲነገር ስለ በካፋ አይናገሩም ምናምን። በበካፋ ዘመን ኦሮሞ እዛ ጎንደር ላይ ምንድን ነው የሚሰራው? ግራኝ አህመድ በሽምብራ ኩሬ ላይ ተሸነፈ። ግራኝ አህመድን ተከትሎ ዱካውን ተከትሎ ከስር የመጣ ነበረ። ተዋጊም አይደሉም። እውነት ለመናገር የውጊያ ታሪክም የላቸው። ከሶማሌ ጎሳ ጋር የሶማሌ ጎሳ ሲያሳድዳቸው ወላቡ መጥተው የሰፈሩ ከቤናዲር ሸለቆ ተነስተው ከዛ ላይ ጎሳው እየሰፋ ሄደ። የት ነው እስቲ አንድ የውጊያ ታሪክ ጎሳ የተዋጋበትን አምጡ በል። የለም። ግራኝ አህመድ ግን በቱርክ እየተመራ ማዕከላዊ መንግስቱን የነ ገላውዲዮስ የነ ንብለ ድንግል ማዕከላዊ መንግስት ሲዳከም ጎንደር ድረስ ዘልቋል። ምንም ጥርጥር የለም። ግራኝ አህመድ በኋላ ጎንደር ላይ ተሸነፈና ነገር ተቀልብሶ አገረ መንግስት ጸና እና በየሰፈሩበት ቦታ ሁሉ ሰፍረው ቀርተዋል። ጎበዝ አንዳንዴ ያሳዝናል። ቡታ የሚባል ሽፍታ በዚህ በጉራጌ ሀገር በሶዶ ጉራጌ ሀገር ለንግድ ሲመላለሱ ጫካ ውስጥ እየጠበቀ የሚዘርፍ ቡታ የሚባል ሽፍታ ነበር። ምንም ሁን ሽፍታ ነው። ብሔር ለይቶ ምናምን አይደለም። ስለዚህ የኦሮሞ ተወላጅ የሆኑ ከወሊሶ ተነስተው ወይ ወልቂጤ ወይ ከሆነ ቦታ ተነስተው ከጅማ ተነስተው ሆነ ቦታ ላይ ይጓጓዛሉ። ሲሄዱ እዛች የሶዶ ጉራጌ ያለበት አካባቢ ቡታጅራ ይባላል አሁን ከተማ። እዛ ጋር ሲደርሱ ከዛም የሚመጣውን ከዚህ የሚሄደው ቡታጅራ ብሎ ይጠይቀዋል። መንገዱ ላይ ቡታ አለ ወይ? ቡታጅራ ማለት ጅራ ማለት አለ ማለት ነው። ቡታጅራ ማለት ያሽፍታው አለ እንዴ ማለት ነው። አለ ካለው ገንዘቡን ስለሚቀበለው ምናምን ህብረተሰቡ እዛ ያለው የሶዶ ማህበረሰብ ያን ጊዜ የኦሮሞ ተወላጆቹ ቡታጅራ የሚሉበት ትርጉሙም ሳይገባቸው እኮ ነው ቡታጅራ የሚሉበት ቦታ ብለው ቦታው ቡታጅራ ተብሎ ቀረ። አሁን እነዚህ መጥተው ቡታጅራ የኛ ነው ለምን ሲባል ቡታጅራ ማለት ቡታ አለ ወይ ማለት ነው እና የኛ ነው። ሲሪየስሊ በቃ ስያሜዎች እንደዚህ ተሰይመው የሆነ አካል ሲሄድ ደክሞት ያረፈበትን ቦታ ሁሉ ከሌ እዚህ ጋር ያረፈበት እየተባለ ነው የሚጠራው። በእስልምና እስራኤል ውጊያ በተደረገበት ጊዜ የእስራኤል ወረራ በተደረገባትና ያኔ በጣም በጥፋት በደረሰባት ጊዜ ከአንዱ የእስልምና መሪ በጣም የሚነገርለት የትኛው እንደሆነ እንዳልሳሳት ነው ስሙ ላይ አቡበከር ነው ሌላኛው ነው ብቻ በጣም ገናና ስም አለው ጥሩ ይነገርለታል። እዛ በቃ አሸንፈው ይዘዋቸዋል። የእስራኤላውያኑ ያሉበት ቦታ ላይ ክርስቲያኖች ያሉበት የፍልስጤም ክርስቲያኖች ያሉበት ቦታ ነው። ገብቶ ያነጋግራቸዋል ኃላፊው እና ያነጋገራቸው ምናምን ሰዓት ይደርስበትና ጋብዘውት ምን ብለውት አሸንፈው ይዘውት የሰላት መስገጃው ሰዓት ይደርስ እንግዲህ ወታደሮቹን መሪ በለው የሶላት ሰዓቱ ሲደርስ አነጠፉለት። እዛው ሰዓት ደረሰ ሶላት የምትሰግድበት ብለው ግቢያቸው ሲያነጥፉለት ነው እዚህ አልሰግድም። ለምን ውሰዱና እዛ ሜዳው ጋር እዛ ጋር አድርጉት እዚህ አልሰግድም። ምን ችግር አለው ብትሰግዳሉት? አይ ችግሩ ዛሬ አይደለም። ይሄ ከተጽፎ ያለ ነው። በጣም ችግሩ ዛሬ አይደለም። እኔ ዛሬ እዚህ ብሰግድ አሚራችን ወይም የሃይማኖት መሪያችን የሰገደበት ቦታ ነው ብለው ነገ ይሄን ቦታችሁን ይገባናል ጥያቄ ያነሱበታል። የኛ አሚር የኛ ምናምን እዚህ ጋር ሰግዷል ብለው የናንተን ቦታ ነገ ጥያቄ ሊነሳበት ስለሚችል
እዚህ ጋር መስገድ የለብኝም ብሎ ሌላ ቦታ ሰገደ። እንዲህ የሚያስቡ ሰዎች ያሉበት ነው። እነዚህኞቹ በሄዱበት ቦታ ይሄ በከሌ እንደዚህ ያለበት ቦታ የሚል ስያሜ ሁሉ ወስደው አሁን ናይሮቢ በሌላ ያለው ትርጉም ምንድን ነው? አሁን ሳውዝ አፍሪካ ውስጥ ይሄ ስንት ነው ለማለት የዙሎቹ how much is this የሚለውን በእንግሊዘኛ ወይም ይሄ ስንት ነው የምትለውን በአማርኛ ነው ማሊኒ ነው የሚሉት። አሁን ሳውዝ አፍሪካውያን ማሊኒ ይላሉ። እነዚህ በሙሉ ኦሮሞ ናቸው ብለው ነው የሚሰይሟቸው። እንዲህ የሆነ ቋንቋ የሚመሳሰል ባገኘበት ሁሉ የኔ ነው። አሜሪካ ውስጥ እኮ ክሌም እየተደረገ ነው ያለው። አንዳንዴ ለአንድ ሰሞን ለቀልድ ሜሪላንድ አገረ ማርያም ነው ዲሲ የሚለውንም እና ሜሪላንድን አገረ ማርያም ሌላም ነበረ የሜሪላንድ አገረ ማርያም ቨርጂኒያ ነው የሜሪላንድ አገረ ማርያም አለ። አንድ ሁለት ሶስት ስቴቶች ስያሜያቸው እንደዚህ በአጠራር የሚመሳሰሉ ይነሳ ነበር። እነዚህ ብድግ ብለው ስያሜ በጠሩበት ቦታ ሁሉ የኛ የሚባልበት ሁኔታ ስላለ ዘ ኦንሊ ዌይ ይሄ ጸጸት እንትን ምናምን አይመጣም። የማስመሰል ፕሪቴንዲንግ ሁኔታዎቹን ለማለፍ ነው። አማራው ላይ ቶሎ አሸንፈ ነቅለ ይሄ ምርኮኛ ምናምን ገለመሌ የምታረገውን አድርገህ ነቅለ ከክልልህ ከዛ ክልል ነፃ ማድረግ ከክልሉ ነፃ ማድረግ ማለት እዛ የገቡበት ለውጊያ ወደ 10 እዝ የገባ እሱን አጠናቀህ ከነቀልክ በኋላ የገባበት ገብተህ ከፈለገ ሞያሌን ይሻገር። ኢትዮጵያ ግን በእንደዚህ ያለ ስብስብ የኦሮሞ ህዝብ ከነዚህ ቡድኖች ነፃ ሆኖ የራሱን ባህል፣ የራሱን ወግ፣ የራሱን ስርዓት በነፃነት የሚያከብርበት በኢትዮጵያ የፖለቲካ ምህዳር ውስጥም እኩል የድርሻውን የሚወከልበት ስርዓት ማህበረሰቡ ካላመጣ በቀር ምንም ፋታ የሚገኝ አይመስለኝም።